አይደፈር የሚመስለው ተፈጸመ። ከእስራኤል የተነሱ ጀቶች ቴሄራንን በፍንዳታ ናጡ። የኢራን የኒውክሌር ጣቢያዎች ምድር ውስጥ መሰራታቸው ከጥቃት ሳያድናቸው ቀረም። 3 ቁልፍ ጀነራሎች፣ 6 የኒውክሌር ጠበብቶች ተገደሉ። በጥቃቱ አራስ ነብር የሆኑት አያቶላዎቹ ከ100 በላይ ድሮኖችን ወደ እስራኤል በማስወንጨፍ ቁጣቸውን ገለጹ። እስራኤል ለወራት ስትዘጋጅበት የቆየችውን ዘመቻ ለመፈጸም የመረጠችው ዕለተ አርብን ነው። አሁን አርብ የምትሸበረው ኢየሩሳሌም ሳትሆን ቴሄራን ሆናለች። 6 የኢራን ወታደራዊና የኒውክሌር ጣቢያዎች የባለስቲክ ሚሳኤል ማምረቻዎች ኢላማ የተደረጉበት ጥቃት የመካከለኛው ምስራቅ ውጥረትን አግሟል። የእስራኤል ጀቶች የኢራንን መመኪያዎች ደብድበው ወደ መጡበት መመለሳቸው ተገልጿል። የእስራኤልን ሚስጥራዊ ሰነዶች በእጅ አስገብቻለሁ ባለች ማግስት አስደንጋጭ ጥቃት የተፈጸመባት ኢራን አጻፋውን መልሳለች። ከ100 በላይ ድሮኖችን ወደ እስራኤል አስወንጭፋለች። የደረሰው ጉዳት እስካሁን ባይታወቅም የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒም እስራኤልን እጅን በቆረጠው የሚያስብል አጻፋዊ እርምጃ እንወስዳለን ሲሉ ዝተዋል። እስራኤል በዕለተ ዓርብ በኢራን ላይ የፈጸመችውን ጥቃት የሚያንሰራራ አንበሳ ዘመቻ የሚል ስያሜ ሰጥቷለች። የዘመቻው ዋነኛ ግብ የኢራንን የኒውክሌር ቦምብ ባለቤትነት ቅዠት ማድረግ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እስራኤል እንደ ሀገር እንድትቀጥል የኢራን ስጋትነት መቆም አለበት ብለዋል። የሚያንሰራራ አንበሳ ዘመቻው የቴሄራን የደህንነት ስጋት እስኪያከትም ድረስ ለቀናት የሚቀጥል ነው ሲሉም ዝተዋል። በደርዘኖች የሚቆጠሩ የእስራኤል ጀቶች ቴሄራንን አደባይተውና በጭስ ሸፍነው ከተመለሱ በኋላ ቴል አቪቭ የአየር ክልሏን ዘግታለች። አላስፈላጊ መሰባሰቦች እንዳይኖሩ ማሳስባለች። ከኢራን የተላኩ ድሮኖችን ማክሸፍ ላይ ተጠምደናል የሚል መግለጫንም በጦሯ በኩል አውጥታለች። ኢራን ወታደራዊ መሪዎቿን ያጣችበትን ጥቃት በቀላሉ ትመለከተዋለች። የምትወስደው እርምጃስ ምን ሊሆን ይችላል የሚለው አጠያቂ ሆኗል። እስራኤል ባለፈው ዓመት በቴሄራን የሐማሱን የቀድሞ መሪ ኢስማኤል ሐኒዬህ ስትገድል ከሞት ካመለጡ የኢራን ወታደራዊ መሪዎች መካከል አንደኛው በዛሬው ጥቃት ተገድለዋል። ከ190 ሺህ በላይ ወታደሮች ያሉትን የኢራን አብዮታዊ ዘብ ይመሩ የነበሩት ሆሴን ሳላሚ መገደላቸው ተረጋግጧል። ትናንት ለማንኛውም ሁኔታ ክስተትና አጋጣሚዎች ሁሉ ዝግጁ ነን ያሉት ጀነራል ሆሴን ሳላሚ በሚያንሰራራ አንበሳ ዘመቻ ተገድሏል ብሏል ኒውዮርክ ታይምስ በዘገባው። ምዕራባውያንን በመሸንቆጥ የሚታወቁት ጀነራል ሳላሚ የቃሲም ሱሌይማኒና ሌሎች የኢራን ጀነራሎች ዕጣ ገጥሟቸው መገደላቸው ለኢራን አብዮታዊ ዘብ ትልቅ ጉዳት ሆኗል። ከጠቅላይ መሪው አያቶላህ አሊ ኻሜኒ በመቀጠል ሁለተኛ ደረጃ ያላቸው የኢራን ጦር ጠቅላይ ማጆር ሹም ሜጀር ጀነራል ሞሐመድ ባግሄሪም መገደላቸው እየተነገረ ነው። የኢራን ጦር ምክትል አዛዥ ጀነራል ጎላም አሊ ራሺድ በእስራኤል ጥቃት ከተገደሉት የኢራን ጀነራሎች ውስጥ ይገኙበታል። ቴሄራን ወታደራዊ መሪዎቿን ብቻ ሳይሆን ዋነኛ መገዳደሪያ የሆነው የኒውክሌር ተመራማሪዎቿን ማታለች። የቀድሞው የኢራን አቶሚክ ኢነርጂ ድርጅት ኃላፊ ፍሬይዱን አባሲ መገደላቸውን የኢራን መገናኛ ብዙሃን ዘግቧል። አባሲ በኢራን የኒውክሌር መርሃ ግብር ውስጥ ትልቅ ድርሻ የነበራቸው ተመራማሪ ናቸው። እንደ አውሮፓውያኑ በ2010 በእስራኤል ከተቃጣባቸው የግድያ ሙከራ አምልጠዋል። በቴሄራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት ማህዲ ቴሄራንችን ጨምሮ ሌሎች የኒውክሌር ተመራማሪዎችም በእስራኤል ጀቶች በተፈጸሙ ድብደባዎች ተገድለዋል። እስራኤል በመካከለኛው ምስራቅ ዋነኛ ባላንጣ ባደረገቻት ኢራን ላይ ለምን ይህን ጥቃት ፈጸመች? አሜሪካስ ከጥቃቱ አስቀድሞ ምን ስታደርግ ቆየች? የዕለተ ዓርቡ ጥቃት ለሳምንታት ሲጠበቅ የቆየ ነው። በአሜሪካ በኩል ከሰሞኑ የተሰሙና የተወሰዱ እርምጃዎች የጥቃቱን መቃረብ ያሳዩ ነበሩ። የእስራኤል ወዳጅ በኢራቅ የሚገኙ ዲፕሎማቶቿን ሰኔ 4 2017 ላይ አስወጥታለች። በመካከለኛው ምስራቅ በሚገኙ የጦር ሰፈሮቿ የሚኖሩ ወታደሮች ቤተሰቦችም በፈቃደኝነት ወደ አሜሪካ እንዲመለሱ ጥሪ አቅርባ ነበር። በትናንትናው ዕለት ደግሞ በእስራኤል የሚገኘው የአሜሪካ ኤምባሲ የመንግስት ሰራተኞች ለደህንነታቸው ሲባል በቴል አቪቭ አካባቢ እንዲሆኑ አሳስቧል። የእስራኤል ከፍተኛ ባለስልጣናትም ደህንነቱ ወደ ተጠበቀ ስፍራ እንዲዛወሩ መደረጉን ፎሬን ፖሊሲ መጽሔት አስነብቧል። ፕሬዚዳንት ዶናልድ ትራምፕም ቀኑን በይፋ ባይጠቅሱም የእስራኤል ጥቃት አይቀሬ መሆኑን የሚያመላክት ንግግር አድርገዋል። በግንቦት ወር ከኢራን ጋር ድርድር ከጀመርም በኋላ ቴሄራን ላይ ጥቃት ማድረስ የለብህም በማለት ኔታንያሁን ያስጠነቀቁት ትራምፕ ለዚህኛው ጥቃት አረንጓዴ ያሳዩ ይመስላል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ግን አሜሪካ ስለዚህ ጥቃት እንደማታውቅና ትብብር እንዳላደረገች መግለጫ ሰጥተዋል። የአሜሪካ የመካከለኛው ምስራቅ ዋነኛ አጋር ቴሄራንን የናጠችበትን ጥቃት ለዋሽንግተን ሳታሳውቅ ትፈጽማለች ተብሎ ግን አይጠበቅም። ሪፐብሊካኑ የኔታንያሁ የቀኝ እጅ ዶናልድ ትራምፕ ዳግሞ ወደ ስልጣን እንደተመለሱ ኢራን ላይ ጣታቸውን ቀስረዋል። በ2018 ሀገራቸውን ከ2015 የኢራን የኒውክሌር ስምምነት ያስወጡት ትራምፕ ቴሄራን ወደ ድርድር ተመልሳ አዲስ ስምምነት ካልተፈረመ እስራኤል ወይም አሜሪካ ጥቃት ይሰነዝሩባታል ሲሉ ሲዝቱ ቆይተዋል። ምርጫው ወይ ስምምነት
አሊያም ቦምብ መሆኑን ሲያነሱ መሰንበታቸውም አይዘነጋም። ከሚያዝያ ወር ጀምሮ በኦማንና ጣሊያን ሮም የተካሄዱ ድርድሮች ተስፋ ሰጪ ናቸው ቢባልም እስካሁን ውጤታማ አልሆኑም። የፊታችን ሰኔ 8 2017 በሙስካት ሊካሄድ ቀነ ቀጠሮ የተያዘለት ስድስተኛ ዙር ድርድር በዛሬው ጥቃት ጥቁር ጥላ ጥልቶበታል። ዩራኒየም የማበልጸግ ሂደትሽ ለአቶሚክ ቦምብ መቃረብ የለበትም፣ ከነጭራሹም ኒውክሌር የሚባል ነገር ሊኖርሽ አይገባም የሚሉት ዋሽንግተንና ቴል አቪቭ በጥንቷ ፋርስ ላይ ተባብረውባታል። አያቶላዎቹ ኒውክሌርን ለአውዳሚ ጦር መሳሪያነት የማዋል ዓላማ የለንም፣ ሃይማኖታዊ መሰረታችንም አይፈቅድም ብለው ቢከራከሩም ሰሚ አላገኙም። ኢኮኖሚያቸውን ያሽመደመደ የምዕራባውያን ማዕቀብ እንዲነሳ የሚያቀርቡት ጥሪም ጆሮ ዳባ ልበስ ተብሏል። የዲፕሎማሲያዊ ጥረቶች ስኬት አልባ መሆን ውጥረት የሚያባብሱ ወታደራዊ እርምጃዎች ወደፊት እንዲመጡ አድርጓል። እስራኤልና አሜሪካ በአንድ ጎራ፣ ኢራንና በቀጠናው የምትደግፋቸው ኃይሎች አክሲስ ኦፍ ሬዚስታንስ የሚባሉት በሌላ ወገን ሚሳይልና ድሮን መወርወሩን ተያይዘውታል። ሶስት ጀነራሎቿን የተነጠቀችው የኒውክሌር ጣቢያዎቿ ላይ ከባድ ጉዳት የደረሰባት ቴህራን አጋሮቿን አስተባብራ አጸፋዊ እርምጃ እንደምትወስድ ዝታለች። የአጸፋ እርምጃው ግን እንደ አይሮንዶን ካሉ የእስራኤል ጋሻዎች አልፎ ከባድ ጉዳት ያደርሳሉ የሚለው ነው ጥያቄው። እስራኤል ባለፈው ዓመት በሶስት ዙር በኢራን ላይ ጥቃት ስታደርስ የኢራን ምላሽ የረባ ጉዳት አለማድረሱን የሚያነሱ ተንታኞች ከአሁኑ አጸፋም እምብዛም የሚጠበቅ ነገር እንደማይኖር ያነሳሉ። ቴህራን ከድሮን ጥቃት ይልቅ በቀጠና የምትደግፋቸውን እንደ ሄዝቦላ፣ ሐማስና ሀውቲ ያሉ ቡድኖችን በመጠቀም ልትፈጽመው የምትችለው የሚሳኤል ጥቃት ውጤታማ ሊሆን እንደሚችልም በመጥቀስ ለሌላው በረከት የሆነው ኒውክሌር ለኢራን ፈተና ደቅኖባት ከእስራኤል ጋር ጦር እያማዘዛት ነው። ከ80 ሚሊዮን በላይ ህዝብ፣ ከ600 ሺህ በላይ ወታደር ያላት ቴህራን ከ9 ሚሊዮን በላይ ህዝብና 170 ሺህ ወታደር ካላት እስራኤል ጋር ተፋጣለች። ቴል አቪቭ ከሰው ኃይል አንጻር ከቴህራን በብዙ ብታንስም ዘመኑ የሚፈልገውን ወታደራዊ ቴክኖሎጂ ታጥቃለች። ትንሿ ሀገር የአየር የበላይነት አላት። በውጊያ አውሮፕላኖችና ሄሊኮፕተሮች ከኢራን ትልቃለች። የአየር መቃወሚያ ስርዓቷም የተመሰከረለት ነው። ቴህራን በአንጻሩ በድሮን በውጊያ ተሽከርካሪዎች፣ ታንኮችና ሌሎች የጦር መሳሪያዎች ከቴል አቪቭ የተሻለ አቅም ገንብታለች። አሜሪካ ከ2015ቱ የኒውክሌር ስምምነት ከወጣች በኋላ የተጣለባት ማዕቀብ ግን ክፉኛ እየፈተናት ነው። በ2024ቱ የእስራኤል ጥቃት በአየር መቃወሚያ ስርዓቷ ላይ የደረሰባት ጉዳትም የዛሬው የሚያንሰራራ አንበሳ ዘመቻ ከፍተኛ ኪሳራ እንዲደርስባት በሩን ከፍቷል። አሜሪካና እስራኤል የጋራ ጠላት አድርገውኛል፣ ተባብረውብኛል ያለችው ቴህራን ሁላቸውም የእጃቸውን ያገኛሉ እያለች ነው። کوتاه بان کوتاه